ሰላም ጤና ይስጥልኝ። የሳምንቱን አበይት ሆነቶች ይዘን ቀርበናል። በቅድሚያም ርዕስቶቹን የኢፌዴሪ አየር ኃይል 9ኛ ዓመት ክብረ በዓልን ምክንያት በማድረግ የተሰናዳው የአቪዬሽን ኤክስፖ መክፈቻ፣ በተጠናቀቀው ሳምንት የተመረቀው ደንቢ ኢኮሎጂ፣ በተያዘው ሳምንት በተለያዩ የአገሪቱ አካባቢዎች በድምቀት የተከበረው የጥምቀት በዓልን አስመልክቶ ዝርዝር መረጃዎች ይዘን ቀርበናል። አብራችሁን ቆዩ። የተያዘው ሳምንት ቀዳሚ አበይት ሆነት የኢፌዴሪ አየር ኃይል 9ኛ ዓመት ክብረ በዓል ላይ የተሰናዳውን የአቪዬሽን ኤክስፖ 2026 መክፈቻን ይቃኛል። የኢትዮጵያ አየር ኃይል ስሙ ሲነሳ ቀድሞ ወደ አእምሯችን የሚመጣው የሀገርን ክብር ለማስጠበቅ የከፈለው መራር መስዋዕትነትና ኃያል አንጸባራቂ ድል ነው። ይህ ተቋም እንደ ስሙ ግዙፍ፣ እንደ ታሪክ ጀግንነቱ የናኘ የኢትዮጵያን ሰማይ እንደ ዓይን ብሌን የሚጠብቅ የሰማዩ ንጉስ ነው። የአየር ኃይሉ ታሪክ ሲወሳ በ1969ና 70ዎቹ በተለይ በኦጋዴን በረሃዎች የፈጸመው ገድል በወርቅ ቀለም መጻፉን የገለጸው የመከላከያ ማህበራዊ ትስስር ገጽ ነው። የካራማራ ታላቅ ድል የኢትዮጵያ አየር ኃይል ብቃት በዓለም አቀፍ ደረጃ የተመሰከረበት ወሳኝ ምዕራፍ ነው። አኩሪ የጀግንነት ታሪክ ያለው የኢትዮጵያ አየር ኃይል ከምስረታው ጀምሮ የኢትዮጵያን ሉዓላዊነት በማስከበርና ሕዝብን በማገልገል ላይ ይገኛል። 9 አስርት ዓመታትን የተሻገረው የአንጋፋ ተቋም ዛሬ ብቁ ባለሙያዎችን እያፈራ ይገኛል። ከቅርብ ዓመታት ወዲህ ለተቋሙ ግንባታ በተሰጠው ከፍተኛ ትኩረት አየር ኃይሉ ኢትዮጵያን በሚመጥን መልኩ ዘመናዊነትን ተላብሶ በርካታ ስኬቶችን እያስመዘገበ ነው። የአፍሪካ ቀንዲል አቪዬሽን ማዕከል የኢትዮጵያ አየር ኃይል ጦር አውሮፕላን መታጠቅ ብቻ ሳይሆን አብራሪዎችንና ቴክኖሎጂውን መጠገን የሚችሉ ባለሙያዎችንም በማፍራት በአፍሪካ የመሪነት ሚናን ይዟል። ጊዜን የዋጀ ትውልድን ያሻገረ የኢትዮጵያ አየር ኃይል የቀድሞ ጀግንነት ከዘመናዊ ቴክኖሎጂ ጋር አዋህዶ እጅግ ዘመናዊ በሆኑ የጦር መሳሪያዎች ራሱን አዘምኗል። አሁን ላይ ያለው የአየር ኃይሉ አመራር አባላት፣ አብራሪዎችና የጥገና ባለሙያዎች ከአባቶቻቸው የወሰዱትን የጀግንነት ቅርስ ከዘመኑ ሳይንስ ጋር አዋህደው ኢትዮጵያን የሚደፍር ካለ የማይቀለበስ ቅጣት ማድረስ የሚችሉበት ደረጃ ላይ ደርሰዋል። ተቋሙ 9ኛ ዓመት የምስረታ በዓሉን የኢትዮጵያ አየር ኃይል የነጻነትና የአንድነት ምልክት በሚል መሪ ሀሳብ በተለያዩ ዝግጅቶች ሲያከብር ቆይቷል። በትናንትናው ዕለት ጠቅላይ ሚኒስትር ዶክተር አብይ አህመድና ቀዳማዊት እመቤት ዝናሽ ታያቸው የኢፌዴሪ አየር ኃይል 9ኛ ዓመት ክብረ በዓልን ምክንያት በማድረግ በተሰናዳው የአቪዬሽን ኤክስፖ 2026 ይፋዊ የመክፈቻ መርሃ ግብር ላይ ተገኝተዋል። ኤክስፖ የኢትዮጵያ አቪዬሽንና ኤሮስፔስ ልማት ዓለም አቀፍ ትብብርን በማጠናከርና ሀገራችንን በአቪዬሽን ልማት የቀጠናውን አህጉራዊ የፈጠራ የክህሎት ልማትና ዘላቂ እድገት ማዕከል በማድረግ ላይ ያላትን ጽኑ አቋምና ተግባር የሚያሳይ መሆኑን የጠቅላይ ሚኒስትር ጽህፈት ቤት አመልክቷል። የኢፌዴሪ አየር ኃይል 9ኛ ዓመት ክብረ በዓልን አስመልክቶ የድሮን ትርኢት በቢሾፍቱ ከተማ ተካሂዷል። ኤክስፖን የጎበኙ የተለያዩ ወታደራዊ አታሺዎች እንዳሉት የኢትዮጵያ አየር ኃይል ለአፍሪካ ሀገራት ምሳሌ በሚሆን አግባብ በከፍተኛ ፍጥነት እያደገ ስለመሆኑ መታዘባቸውን ተናግረዋል። በኢትዮጵያ የቦትስዋና ወታደራዊ አታሽ ኮሎኔል ሙታሴ ቼሊኒያኔ የኢትዮጵያን አየር ኃይል በአቪዬሽን በኢንጂነሪንግና ቴክኖሎጂ ዘርፍ አስደማሚ ለውጥ ውስጥ መሆኑን ከኤክስፖ መመልከታቸውን ገልጸዋል። በተለይ አየር ኃይሉ ጥገናንና ሌሎችን ጨምሮ ቁልፍ የዘርፉ ምህንድስና ስራዎች ላይ ራሱን ለመቻል እያከናወነ ያለውን ስራ የሚደነቅ መሆኑን አንስተዋል። በርካታ ሀገራት ከዚህ ልምድ መውሰድ እንዳለባቸውም ተናግረዋል። በኢትዮጵያ የናሚቢያ ኤምባሲ ወታደራዊ አታሼ ማካንዚ ቺቤራ በበኩላቸው ባለፉት ጊዜያትም ሆነ አሁን ላይ የኢትዮጵያ አየር ኃይል የራሱንና የአፍሪካን አቅም ለማሳደግ ጥረት እያደረገ ነው ሲሉም ተደምጠዋል። በተያዘው ሳምንት የገበታ ለትውልድ ስራ የመጀመሪያ መዳረሻ የሆነው የደንቢ ኢኮሎጂ በጠቅላይ ሚኒስትር ዶክተር አብይ አህመድ በይፋ ተመርቋል። የጠቅላይ ሚኒስትር ዶክተር አብይ አህመድ የገበታ ለትውልድ ስራ የመጀመሪያ መዳረሻ የሆነው ደንቢ ኢኮሎጂ በ36.7 ሄክታር ጥብቅ ደን ላይ የተፈጥሮ ሀብት ስጦታ የተዘረጋ ነው። የደንቢ ሐይቅ ለአካባቢው ማህበረሰብ ባለውለታ ነው። የመጀመሪያው የኤሌክትሪክ ብርሃን ያገኙበት ነውና ኤሌክትሪክ ማመንጫ ግድብ ከመልክዓ ምድሩ ጋር እንዲስማማ ተደርጎ የተገነባ በመሆኑ ውሃው ከላይ ወደ ታች በሁለት ቁልቁል እንዲወርድ እድልን ፈጥሮለታል። የደንቢ ፏፏቴ ከሐይቁ ወረድ ብሎ ስለሚገኝ ደንቢ ሐይቅና ፏፏቴ እየተባለ ይጠራል። ሐይቁን አይቶ ፏፏቴውን ሳያዩ መመለስ የማይቻል ነገር ነው። ያሻው ወደ ተራራው ጫፍ ጠጋ ብሎ እንደ ጢስ በሚተነው የውሃ አካል ፊቱን እያስመታ አሊያም ከሐይቁ ፊት ለፊት ራቅ ብሎ ተቀምጠው እየተመለከቱ መንፈስን የሚያድሱበት ውብ ፏፏቴ ስፍራ ነው። ኢኮሎጂ የሀገራችን የቱሪዝም ዘርፍ ባለፉት 7 ዓመታት ዘላቂነትን የቅርስ ሀብትንና
ለዘመናት የሚዘልቅ ዓለም አቀፍ ደረጃን የመጠበቅ እድልን መፍጠርን በማዋሃድ ምን ያህል እንደተለወጠ ማሳያ ነው። የገበታ ለትውልድ ስራ ዓለም አቀፍ ደረጃውን የጠበቁ መዳረሻዎችን በማልማት የሚደረግ የሰፊው የኢትዮጵያ ሀገራዊ ስትራቴጂክ አካል ነው። በተያዘው ሳምንት ገበታ ለትውልድ ስራ የመጀመሪያ መዳረሻ የሆነው ደንቢ ኢኮሎጂ በጠቅላይ ሚኒስትር ዶክተር አብይ አህመድ በይፋ ተመርቋል። በጠቅላይ ሚኒስትር ዶክተር አብይ አህመድ የተጀመረው ይህ ስራ በስኬት ከተተገበሩ የገበታ ለሸገርና ገበታ ለሀገር መርሃ ግብሮች የቀጠለና ስራዎቹን ወደ አዳዲስ አካባቢዎች የወሰደ ሲሆን የተፈጥሮ ሀብትን ባህላዊ ቅርስንና ዘላቂ ልምድን በማቀናጀት የተከናወነም ነው። እነዚህ ስራዎች የከተማና የተፈጥሯዊ መዳረሻዎችን ወደ ሳቢ የቱሪዝም ማዕከልነት የለወጡ መሆናቸውን የጠቅላይ ሚኒስትር ጽህፈት ቤት አስታውቋል። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው እንዳሉት የመደመር ሀሳብ መንግስትን፣ የግል ዘርፉን፣ የተፈጥሮና የትናንት ወረትን ለነጋችን ብሩህነት በአንድነት ያሰባስባል። የመረቅነው የገበታ ለትውልድ ፕሮጀክት ይህ በግልጽ ተመልክተናል። ስራውን በአካባቢው በተገኙ የግንባታ ቁሳቁሶችና በአካባቢው አቅም የተገነባ በመሆኑ ዘላቂነትንና ባለቤትነትን ያንጸባርቃል። ኢትዮጵያ ሀገራችን በባህል በተፈጥሮና ታሪካዊ ጥሪቶች የታደለች በመሆኗ ዛሬ ያለንን ጉልበትና ጥንካሬ ለመጪው ተከታታይ ትውልዶች በሚተርፍ መንገድ ሀብቶቿን መግለጥ መጠቀም ይኖርብናል። ወርቁም ቡናውም መልካም ስራ ወዳድ ሰውም ተፈጥሮም ያለው እናንተ ጋ ነው። ይህ በኮንትሮባንድ በስርቆት እንዳይጠፋ ጠብቃችሁ ከባቢውን ለማልማትና ለሌሎች መትረፍ እንድትተጉ አደራ ላለሁ ብለዋል። ሶስተኛው የሳምንቱ አበይት ሁነት በተያዘው ሳምንት በተለያዩ ሀገሪቱ አካባቢዎች በድምቀት የተከበረው የጥምቀት በዓልን ይቃኛል። ኢትዮጵያ ረጅም ዘመናትን ያስቆጠሩ በርካታ ባህላዊና ሃይማኖታዊ በዓላት ያላት ሀገር ነች። እነዚህ በዓላት በሀገሪቱ በየዓመቱ በድምቀት የሚከበሩ ሲሆን ከነዚህ መካከልም በዓለም አቀፍ ደረጃ እውቅናን አግኝተው በተባበሩት መንግስታት ድርጅት የትምህርት የሳይንስና የባህል ተቋም ዩኔስኮ ከተመዘገቡ የማይዳሰሱ ቅርሶች መካከል የጥምቀት በዓል አንዱ ነው። በዓሉ በየዓመቱ የሚከበረው ኢየሱስ ክርስቶስ በ30 ዓመቱ ጥር 11 በአጥማቂው ቅዱስ ዮሐንስ እጅ በዮርዳኖስ ባህር የተጠመቀበትን ዕለት ለማስታወስ እንደሆነ የቤተ ክርስቲያኑ ሊቃውንት ያስረዳሉ። በተያዘው ሳምንት የዘንድሮ የጥምቀት በዓል በተለያዩ የአገሪቱ አካባቢዎች በድምቀትና በሰላም ተከብሯል። በአዲስ አበባ ጃን ሜዳ በተከበረው የጥምቀት በዓል ላይ የቅዱስ ሲኖዶስ ዋና ጸሐፊ ብፁዕ አቡነ ዲዮስቆሮስ፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ብፁዓን ሊቃነ ጳጳሳት፣ የአዲስ አበባ ከንቲባ አዳነች አቤቤ፣ የባህልና ትራንስፖርት ሚኒስቴር ሸዊት ሻንካ፣ የተለያዩ ሀገራት አምባሳደሮች፣ በርካታ ምዕመናን፣ የሰንበት ትምህርት ቤት ተማሪዎችና የውጭ ሀገራት ጎብኚዎች በተገኙበት በድምቀት ተከብሯል። ቅዱስነታቸውም ባስተላለፉት መልእክት ለሀገራዊ አንድነትና ማህበራዊ ትስስር መጎልበት በጋራ መስራት እንደሚገባ ተናግረዋል። ሰላምን ማጽናትና አብሮነትን ማጠናከር የእያንዳንዱ ኢትዮጵያዊ ኃላፊነት መሆኑን የጠቀሱት አቡነ ዲዮስቆሮስ የሀገርን ልማት ለማረጋገጥ በጋራ መስራት ይገባል ብለዋል። በታሪካዊቷ ጎንደር ፋሲለደስ የጥምቀት በዓላት የሃይማኖት ትውፊትና ስርዓቱን ጠብቆ በታላቅ ድምቀት ተከብሯል። በአከባበር ስነ ስርዓቱ ላይ የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ ባስተላለፉት መልእክት ጎንደርን ከሚያደምቁ አበይት መንፈሳዊና ሃይማኖታዊ በዓላት መካከል ጥምቀት ግንባር ቀደሙ ነው ብለዋል። የጎንደር ኪነ ህንጻ የጥበብ አሻራም የሚታይና የሚዳሰስ ታሪካዊ ጸጋ መሆኑንም ገልጸዋል። የጎንደር ህዝብ እንደ ሌሎቹ የኢትዮጵያውያን ሁሉ ለሰው ልጆች የላቀ ክብርና ፍቅር ያለው እንደሆነም አስረድተዋል። የኢትዮጵያዊነት መገለጫ ስክነትና አስተውሎት ነው ያሉት ፕሬዝዳንት ታዬ ይህንን ብልህ መንገድ መከተል ይገባል ብለዋል። በበዓሉ ላይ ከተለያዩ ሀገራት የመጡ በርካታ ጎብኚዎች ተሳትፏል። በአገሪቱ በተከበረው የጥምቀት በዓል ላይ ከተለያዩ ሀገራት የመጡ በርካታ ጎብኚዎች ተሳትፈዋል። ቱሪስቶቹ በኢትዮጵያ የከተራና ጥምቀት በዓላትን ማክበር አስደናቂ ትዕይንትና ልዩ ስሜትን እንደፈጠረላቸው ነው የገለጹት። የጥምቀት በዓል አከባበር በህዝቡ ባህል፣ ሃይማኖት መከባበር እንዲሁም በከተማ ልማትና ውበት መደነቃቸውንም እንዲሁ የጥምቀት በዓልን ለማክበር በርካታ ቁጥር ያለው ህዝብ ተሳትፎ ያለምንም ችግር በሰላም ተመልሶ መግባቱ በጣም የሚደነቅ መሆኑንም ተናግረዋል። በአዲስ አበባን በተመለከቱት ልማትና ውበት፣ አረንጓዴና ውብ ስፍራዎች፣ የአየር ሁኔታም እንዲሁም የሰዎች እንግዳ አቀባበል አስደሳች መሆኑንም ተናግረዋል። የዛሬው የሳምንቱ አበይት ሁነታችን ይህን ይመስል ነበር። አብራችሁን ስለቆያችሁ እናመሰግናለን።